President Trump sending a message to Iran on Truth Social, saying Iran must stop the sending of these supplies immediately. Tehran has released a new video. And what is it about? An underground city loaded with missiles. ኢራን በሚሊተሪ አቅሟ አስደንጋጭ የተባለን የሰከንዶች የቪዲዮ መረጃ ይፋ አድርጋለች። እስራኤልና የምዕራቡ ዓለም ትኩስ የመነጋገሪያ አጀንዳ ሆኖ ብቅ ያለ አዲስ ክስተት ነው። ሚሳኤል ሲቲ የሚባል ነው። አገሪቱ ከእስራኤልና ከምዕራቡ ዓለም የሚደርሱባትን ማናቸውም ጥቃቶች ሊከላከል በሚያስችል መልኩ ግዙፍ የመሬት ውስጥ የሚሳኤል ማዕከልን የገነባች መሆኑን በዚህ የሰከንዶች ቪዲዮ ለዓለም አሳይታለች። ሚሳኤል ሲቲ ሲሉም ጠርተውታል። ይህ ከዋናው የመሬት ገጽታ በምን ያህል ጥልቀት እንደተገነባ ያልታወቀው የሚሳኤል ከተማ በጥቂት ሰከንዶች ውስጥ ብዙ ነገርን አሳይቷል። ኢራን መረጃውን የለቀቀችው ፕሬዝዳንት ዶናልድ ትራምፕ የእንደበድብሻለን ጥብቅ ማስፈራሪያ መላካቸውን ተከትሎ ነው። እኛም አውቀናል፣ ጉድጓድ ምሰናል አይነት መልእክትን ያዘለ የኢራን ምላሽ ነውም ተብሏል። President Trump sending a message to Iran on Truth Social, saying Iran must stop the sending of these supplies immediately. Tehran has released a new video. And what is it about? An underground city loaded with missiles. የዚሁ የሚሳኤል ሲቲ ስራውም ሁለት ነው ተብሎ ተገምቷል። ምርምርና ምርት፣ እንደዚሁም የተመረቱትን የጦር መሳሪያዎች ደግሞ ከየትኛውም ጥቃት ውጭ በሆነ መልኩ ደህንነቱ ተጠብቆ እንዲቀመጥ ማድረግ ነው። አንድ ቀን ድብልቅልቅ ያለ ጦርነት ቢነሳ የሚሳኤል ጣቢያዎችና ክምችቴ ዶግ አመድ ሊሆንብኝ ይችላል በሚል ስጋት ውስጥ የነበረችው ኢራን አሁን ሁነኛ መፍትሄውን ያገኘችው የምድር ከርስ ቁልቁልና አግድም እየሰረሰሩ የኮንክሪት የጦር መሳሪያ ማዕከላትን መገንባት ነው። የኢራን ዋነኛ ባላንጣ የሆኑት አሜሪካና እስራኤል የምድር ከርስ በጥልቀት ሰርስረው አደጋን ሊያስከትሉ የሚችሉ በርካታ ቦምቦችና ሚሳኤሎችን ታጥቀዋል። ግን ደግሞ አሁን ኢራን የሰራቻቸውን የምድር ውስጥ የሚሳኤል ከተሞች በምን ያህል ደረጃ ከጥቅም ውጭ የማድረግ አቅም አላቸው የሚለው ጉዳይ ጥያቄ ነው። ኢራን እነዚህን የከርሰ ምድር የሚሳኤል ጣቢያዎች ወይም ማዕከላትን ስትገነባ የመረጠቻቸው ቦታዎች፣ የተሰራበት የግንባታ ጥራት ደረጃ፣ የእነዚህ ጣቢያዎች ብዛትና ሚስጥራዊነትም ጭምር ወሳኝነት ያላቸው ናቸው እየተባለም ይገኛል። ኢራን እነዚህን ሁኔታዎች በስኬት ከደመደመች ባሰበችው ልክ ውጤታማ ትሆናለች የሚሉ ትንታኔዎችም እየተሰሙ ነው። ኢራን ቢሊዮን ዶላሮችን አፍስሳ እነዚህን የሚሳኤል ከተማ ወይም ሚሳኤል ሲቲ የተባሉትን የምድር ውስጥ ወታደራዊ ማዕከላት ስትገነባ እጅግ ሚስጥራዊ በሆነ መልኩ መሆኑ ታውቋል። እነዚህኑ ጣቢያዎች በተመለከተ ኢራን የሰከንዶች ቪዲዮ ስትለቅ በርከት ያለው የዓለም ክፍል በተመለከተው ቪዲዮ በመደነቅና በግርምት መነጋገር ጀምረዋል። ዘገባዎችም ተከታትለዋል። It was released by the Iranian state media. It shows two generals inspecting weapons, and all of this is happening underground. A newly released video from Iranian state media shows what it claims to be another underground missile city. መረጃው የበርካታ የምዕራቡ ዓለም ሚዲያዎች ሰበር የግርምት ዜና ነበር። ኢራን ለመልእክት ያህል የለቀቀችው የሰከንዶች ቪዲዮ ቅምሻ እንጂ በዚያ ደረጃ የተገነቡት ሌሎች በርካታ የምድር ውስጥ የሚሳኤል ከተሞች መኖራቸው ግን ጥርጥር የለውም። ሀገሪቱ ያላት የቆዳ ስፋትም ትልቅ በመሆኑ ለእነዚሁ የምድር ውስጥ የሚሳኤል ከተሞች ግንባታ ቦታ መረጣ ብዙም የምትቸገር አይደለችም። ይህም አካሄድ ሀገሪቱ የጦር መሳሪያ ምርቷን ያለምንም ስጋት እንድታከናውን ጭምር የሚረዳት መሆኑም እየተገለጸ ይገኛል። ነገሩ ይህ ብቻ ሳይሆን ከየትኛውም አቅጣጫ ያሉ የሳተላይት መረጃዎች ጭምር እንዳይወሰድ የሚያደርግም ነው። የምርምር ተቋማቱና የሚሳኤል ክምችቶቹ የምድረ ገጽ ላይ እንዲሆኑ በተደረገ ቁጥር በተለይ ደግሞ ለእስራኤል ድንገተኛ ጥቃት ሊጋለጡ ይችላሉ የሚለው ስጋት ቀሪ ያደረጉ ናቸው። በዚህም በምድር ከርስ ውስጥ በጥልቀት የተገነቡት አንደርግራውንድ የጦር መሳሪያ ክምችትና የምርምር ማዕከላት ለአሜሪካና እስራኤል ከባድ መልእክትን ያስተላለፉ ናቸውም እየተባለ ይገኛል። እስራኤል በድንገት ጥቃትን ሰንዝሮ በአጭር ጊዜ ውስጥ ከባድ ውድመትን በማድረስ የምትታወቅ ሀገር ናት። ኢራን ይህን በሚገባ ታውቃለች። ሁለቱ ሀገራት ከወራት በፊት የአቅም መፈታተሽም አድርገዋል። ኢራን በእስራኤል ላይ ሚሳኤል ዝናብን አውርዳለች። እስራኤልም ወደ ኢራን ግዛት በጥልቀት ገብታ ድብደባዎችን በመፈጸም አጸፋዊ ምላሽን ሰጥታለች። በዚህ መሃል ደግሞ ኢራንን አጥብቀው የሚጠሉት ትራምፕ ወደ መንበረ ስልጣኑ ተመልሰዋል። ጦርነት አልወድም የሚሉት ትራምፕ ኢራን ሲባል ግን የጦር ሰይፋቸውን ሲስሉ ይታያሉ።
ከሰሞኑም በተባበሩት አረብ ኤምሬት አመራሮች በኩል ለኢራን በላኩት ደብዳቤ ጠንከር ያሉ የማስፈራሪያ ቃላትን የተጠቀሙ መሆኑን ሲወጡ የከረሙት መረጃዎች አመልክተዋል። ሰውየው ኢራን የኒኩሌር ጣቢያዎቿን እንድታስፈትሽ አጥብቀው ጠይቀዋል። ካልሆነ ችግር ውስጥ ወድቃላችሁ ሲሉም ዝተዋል። ኢራንም ማስፈራራቱን ለምደነዋል ብላለች። መነጋገር ከፈለጋችሁ መነጋገርን ማንም አይጠላም፣ ግን ደግሞ በጫናና ማስፈራራት የሚኖር ንግግር እንደሌለ ግን አስቀድማችሁ ወቁት የሚል ምላሽን ሰጥታለች። ይህ አሁን በኢራን ብሔራዊ ቴሌቪዥን ጣቢያ ተለቀቀ የተባለው የከርሰ ምድር የሚሳኤል ከተማ የተለቀቀው የትራምፕና ኢራንን ኃይለ ቃላትን ያዘለ የመልእክት ልውውጥ ተከትሎ መሆኑን የኒውስዊክ ዘገባ አመልክቷል። እስራኤል በዚሁ ዙሪያ ስጋቶች የተፈጠሩባት መሆኑንም ኒውስዊክ በዚሁ ዘገባ አክሏል። የእስራኤል ስጋት እነዚሁ ሚሳኤሎች ቀስ በቀስ ወደ የመን ሁቲ ታጣቂዎች ይላካሉ የሚል መሆኑን ዘገባው አክሏል። የየመን ሁቲዎች ኢራን ሰራሽ የሆኑ ሚሳኤሎችን እየደጋገሙ ወደ እስራኤል አስወንጭፈዋል። አሁን አሜሪካና እስራኤል እየተረባረቡ የሚገኙት የእነዚህኑ ታጣቂዎች ወታደራዊ አቅም መስበሩ ላይ ነው። ኢራን በሌሎች ሀገራት 3 ክንፎች አሏት። እነዚህም ሐማስ፣ የሊባኖሱ ሄዝቦላህና የየመኖቹ ሁቲ ታጣቂዎች ናቸው። በአራተኛ ደረጃም የሶሪያ ታጣቂዎችም የአሳድ መንግስት ነበር። ይሄኛው የሶሪያው ክንፍ የለም በሚባልበት ደረጃ ላይ ነው። ከሶስቱ ሁለቱ ማለትም ሐማስና ሄዝቦላህ ደግሞ በእስራኤል ተከታታይነት ያለው ወታደራዊ ምቶች በከፍተኛ ሁኔታ ተዳክመዋል። የእነዚህ ኃይሎች መዳከም የኢራን ክንፎች መመታት ወይም ረጅም እጆቿ የመቆረጥ ያህል ሆነው ተወስደዋል። አሁን ከነዚህ 3 የኢራን ተሻጋሪ ክንፎች መካከል የቀሩት የየመኖቹ ሁቲ ታጣቂዎች ናቸው። ባለፉት ወራት በእስራኤል የደረሰባቸው ምት እጅግ ከባድ ነው። ከምንም በላይ ድርጅቶቹን ድርጅት አድርገው የሚያንቀሳቅሷቸውን መሪዎቻቸውን አጥተዋል። እዚህ ጋር የሄዝቦላህ ሐሰን ናስረላህ አንዱ ተደርጎ የሚጠቀስ ነው። የየመን ሁቲ ታጣቂዎችም ቢሆኑ በአሁኑ ሰዓት በአሜሪካና እስራኤል ከባድ ምትን እያስተናገዱ ነው። ልክ እንደ ሐማስና ሄዝቦላህ ሁሉ የመዳከም ዕድላቸው ሰፊ ነው እየተባለም ይገኛል። ኢራን በዚህ ረገድ ክፉኛ ተበሳጭታለች። በሐማስና ሄዝቦላህ ጉዳይ ከእስራኤል ጋር ሚሳኤል እስከ መወራወርም ደርሳለች። ይህም ኢራን ምን ያህል እነዚህን ድርጅቶች እንደምትፈልጋቸው ማሳያ ነው ሲባልም ቆይቷል። አሁን ደግሞ በሌላ አቅጣጫ ኢራን ስራ ላይ ናት። የምን ተስፋ መቁረጥ ብላለች። ራሷን እጅግ በዘመኑ ጦር መሳሪያዎች የማዘመን ግዙፍ ፕሮጀክት ውስጥ ገብታለች። ሚሳኤሎች በገፍ እየተመረቱ ነው። በዚህ መሃል እስራኤልና አሜሪካ መራሹ የምዕራቡ ዓለም ኢራን 1 ኢንች እንዳትራመድ አጥብቆ እየታገላት ይገኛል። ኢራን በእሷ ላይ ያሉት የትኩረት አይኖች ከእሷ ዘወር እንዲሉ የምታደርገው በእነዚሁ እንደ ሐማስና ሄዝቦላህ ባሉ የውጭ ክንፎቿ ነው። እስራኤል በሐማስ በሄዝቦላህና የመን ታጣቂዎች ትንኮሳ ምላሾች ቢዚ ስትሆን ኢራን ስራ ላይ ናት። ሆኖም አሁን እስራኤል እስከ መቼ በሚለው የቆረጠች ይመስላል። ሐማስንም መደምሰስ የየመን ሁቲዎችንም ትርጉም ሊሰጡ በማይችሉበት ደረጃ ወታደራዊ አከርካሪያቸውን መስበር አለብኝ ብላ ከተነሳች ዋላ ደር ብላለች። በየመን ሁቲ ታጣቂዎች ድብደባ ላይ በአሁኑ ሰዓት የትራምፕ አስተዳደር ዋናውን ወታደራዊ ኦፕሬሽን እያካሄደ ነው። ይህም ለእስራኤል ታላቅ እፎይታ ነው። የየመን ሁቲ ታጣቂዎች 1000 ኪሎ ሜትሮችን አቋርጦ እስራኤል የሚደርስ ኢራን ሰራሽ ሚሳኤሎችን ታጥቀዋል። እየደጋገሙም ወደ እስራኤል ምድር አስወንጭፈዋል። የየመኖቹ ሁቲዎች ንብረትነታቸው የእስራኤል ናቸው ወይም በአንድም ይሁን በሌላ መልኩ ከእስራኤል ጋር ግንኙነት አላቸው ያሏቸውን የቀይ ባህር ተጓዥ መርከቦችንም ያጠቃሉ። የቀይ ባህር የጭነት መርከቦች እንቅስቃሴ ክፉኛ ወርዷል። የአሜሪካ ባህር ኃይል ሳይቀር የየመን ሁቲዎች የጥቃት ሰለባ ሆኗል። እነዚህ ሁሉ ሁኔታዎች እስራኤልና አሜሪካንም ቢዚ አድርገው ከርመዋል። ይህም ለኢራን መልካም አጋጣሚ ሊባል የሚችል ጊዜ መግዣም ሆኖ ሲያገለግል ቆይቷል። እስራኤልም ሆነች አሜሪካ ከኢራን ጋር የፊት ለፊት ወታደራዊ ፍልሚያውን አይፈልጉትም። ነገሩ አንድ ጊዜ ከተጀመረ ሊያስከትል የሚችለው አደጋ የከፋ እንደሆነ በሚገባ ያውቁታል። እናም ተመራጭ ተብሎ የተወሰደው አካሄድ ሀገሪቱን በበርካታ ዙር ማዕቀቦች ማዳከም ነው። ማዕቀቦቹ ከኢራን ነዳጅ ጀምሮ ዘርፈ ብዙነት የሚታይባቸው ናቸው። በእርግጥም እነዚህ ለዓመታት የዘለቁት ማዕቀቦች ኢራንን አዳክመዋታል፣ ግን ደግሞ በችግር ውስጥ የተሰራች ሀገር እንድትሆንም አድርጓታል። ኢራን የሩሲያ ዩክሬንን ጦርነት በመልካም አጋጣሚነት ለመጠቀም ሞክራለች። በብዙ ዙር የምዕራባውያኑ ማዕቀብ የተጎዳችው ሩሲያ በዚህ ፈታኝ ወቅት ከኢራን ጋር የነበራትን ግንኙነት የበለጠ አጠናክራበታለች። ለሩሲያ በርካታ ድሮኖችን በማቅረብ እሷም ቢሆን ቀላል የማይባሉ የሩሲያን ጦር መሳሪያ ቴክኖሎጂን ሸምታለች። ግንኙነቱ አሁንም ድረስ ተጠናክሮ እንደቀጠለ ነው። የኢራንና ሩሲያ ግንኙነት መጥበቅ ለአሜሪካም ለእስራኤልም አደጋ ነው። የቀድሞ የባይደን አስተዳደር ሰራቸው ከሚባሉት ግዙፍ ስህተቶችም አንዱ ሁለቱ ሀገራት ጠንካራ ግንኙነት እንዲፈጥሩ ማድረጉ ነው።
የቀድሞ ባይደን አስተዳደር በሩሲያ ላይ የተከለው እጅግ የከረረ የጠላትነት ፖሊሲ ሩሲያ እንደ ኢራን፣ ህንድና መሰል ሀገራት ጋር የነበሯትን ግንኙነቶች የበለጠ አጠናክራ እንድትሄድ አድርጓታል። የግንኙነቱ ማጠናከር ሂደት ደግሞ ጦር መሳሪያና ሌሎች የንግድ ግንኙነቶችንም ጭምር ያካተተ ነው። እነዚህ ወቅቶች ኢራን የሩሲያን የጦር መሳሪያ ቴክኖሎጂዎችን ለመጠቀም ጥረት ያደረገችባቸው ጊዜያቶች ናቸው። ከዚህ አንጻር የሩሲያ ዩክሬን ጦርነት ኢራንንና ሩሲያን የበለጠ እያስተሳሰረ ነው በሚል እስራኤል ስጋቱ ነበራት። ግን ደግሞ የባይደን አስተዳደር ሩሲያ ላይ ሲከተል የነበረው የጠላትነት ፖሊሲ እጅግ የከረረ ስለነበር ምንም ማድረግ አልተቻለም። አሁን ደግሞ ፕሬዝዳንት ትራምፕ መጡ። በአዲሱ ፕሬዝዳንት አዲስ የውጭ ፖሊሲ እየተተገበረ ነው። ፕሬዝዳንቱ የባይደንን ግፋ ብለው ፖሊሲ እርግፍ አድርገው በመተው ሩሲያን ወደ ማባበሉ ገቡ። ሩሲያን በጠላትነት ከመግፋት ይልቅ ማቅረብን መረጡ። ይህ ሁኔታ ለኢራን መልካም የሚባል ዜና አይደለም። ኢራንን እንደቀደመው ጊዜ ብቻዋን የሚነጥል ነው። ፕሬዝዳንት ትራምፕ ፑቲንን ሰላም እናውርድ ብለው ሲማጸኑ፣ በሌላ አቅጣጫ ደግሞ ለኢራን ወዮልሽ እያለ የማስፈራሪያ ደብዳቤን ይልኩም እንደነበር የአልጀዚራ ዘገባ አመልክቷል። ደብዳቤ መላላኩም በቀጥታ ሳይሆን በሶስተኛ ወገን በኩል መሆኑንም ይሄው የሰሞኑ የአልጀዚራ ዘገባ አክሏል። ትራምፕ ለኢራን ደብዳቤ የላኩት በተባበሩት አረብ ኤምሬትስ ዲፕሎማቶች አማካይነት ነው። በሌላ አቅጣጫ ደግሞ ኢራን በበኩሏ ምላሽ የሰጠችው በኦማን ዲፕሎማቶች አማካይነት መሆኑን የሰሞኑ የአልጀዚራ ዘገባ ያመለክታል። በመሃል ግን ኢራን ግዴላችሁም ሌላ የማሳያቸው አዲስ ነገር አለ በማለት እስከ ዛሬም ድረስ ታይቶ የማይታወቅ የጦር ቴክኖሎጂዎቿን ብቅ አድርጋለች። ኢራን በዚህ ደረጃ ውስጡን ስር የሰደደ ወታደራዊ አቅም ትገነባለች ብሎ ማንም አላሰበም። ግን ደግሞ ሆኗል። የኢራን የትኛውም ወታደራዊ እንቅስቃሴ በሳተላይት ጭምር አይኑን ተክሎ የሚከታተለው አሜሪካ መራሹ የምዕራቡ ዓለምና እስራኤል ጭምር ኢራን ለቅምሻንካችሁ ብላ ስለለቀቀችው አዲስ የጦር መሳሪያ ቴክኖሎጂ የሚያውቀው ነገር አልነበረም። ይች እንግዲህ ከብዙ በጥቂቱ ቅምሻ መሆኗ ነው። ጠላት ለተባሉት የተላከች ጥንቃቄ አድርጉ መልእክት ናት። President Trump sending a message to Iran on Truth Social, saying Iran must stop the sending of these supplies immediately. Tehran has released a new video. And what is it about? An underground city loaded with missiles.